for Forte 2. አክብሮታይ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች ነው የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች ዜጎች ያለምንም ወንጀልና የፍርድ ቤት ትዕዛዝ በገፍ እየታሰሩ ነው ተባለ። በቤኒሻንጉል ጉሙዝ ክልል በመተከል ዞን ንጹሃን በፌዴራል መረጃና ደህንነት ትዕዛዝ በሚል ያለምንም ክስ እየማቀቁ መሆኑ ተረጋግጧል። ዝርዝሩን እንመለከተዋለን። ህወሓት ከመቀሌ ጓዙን ጠቅልሎ ወጣ። ዶክተር ደብረጽዮን ዝግጅታችን ጨርሰናል ብለዋል። ወደፊት ከመጓዝ የሚያቆመን የለም አሉ። የሐራ መሬት ተዋጊዎች ጠለምትና በማይጠብሪ ድንገት ዘልቀው ገብተዋል። የህወሓት ደጋፊ ዲያስፖራዎች በአሜሪካ ሰልፍ ወጡ። እንመለከተዋለን። ቢሾፍቱ ከተማ መከላከያ አባላት ተቃውሞ ተናወጠች። ተከድተናል ያሉት የመከላከያ አባላት ብሶታቸውን አደባባይ ወጥተው ገልጸዋል። በራሳችን ህይወት ፈርደን ነው አደባባይ ወጣ ነው ሲሉም ጨምረው ገልጸዋል። ድምጻችን ይሰማ እያሉ ነው። የፋኖ ኃይሎች በአማራ ክልል ልዩ ልዩ ቦታዎች ውጊያ ሲያደርጉ ውለዋል። በምዕራብ ጎንደር ነጋዴ ባህር እና መተማ ግንባር በተደረገው ውጊያ ድል ቀንቶናል ብለዋል። መከላከያ ወደ ገንዳ ውሃ አፈግፍጓል በማለት ተገልጿል። በአዲስ ዘመንና ማክሰኝት አካባቢም በሶስት ግንባር ውጊያ ተጠናክሮ ውሏል። እናየዋለን። ደብረጽዮን ተማጸኑ። በሳውዲ አረቢያ መንግስት ሞት ፍርድ የተፈረደባቸው የትግራይ ተወላጆች ምህረት እንዲደረግላቸው ተማጽነዋል። እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ለሌሎችም መረጃው እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ የህግ የበላይነት በከፍተኛ መሸርሸር እና ዜጎች ያለምንም ወንጀልና የፍርድ ቤት ትዕዛዝ በገፍ እየታሰሩ መሆናቸውን በአካባቢው ነዋሪዎች የተገለጸው መረጃ ያሳያል። በተለይ በግልገል በለስ ማረሚያ ቤት ውስጥ የ87 እና 90 ዓመት አዛውንቶች እንዲሁም ያልተማሩ አርሶ አደሮች ከብሔራዊ መረጃና ደህንነት ቢሮ በመጣ ትዕዛዝ ነው በሚል ሰበብ ለረጅም ቀናት ያለምንም ክስ ታስረው እንደሚገኙ ዘሀበሻ አረጋግጧል። የሰብአዊ መብት ጥሰቱ ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያሳይ ደግሞ የታሳሪዎች ማንነትና የእድሜ ክልል ነው። ከፓዌ ወረዳ መንደር 4 ቀበሌ ብቻ ተይዘው ከታሰሩት መሃል ወንዴ ታደሰ መኮንን፣ አቡዬ ጥላሁን አካል፣ አዲሴ ጥላሁን አካል እና ሙሉ ዓለም ጌትነት አየለው የተባሉ አርሶ አደሮችና የቤተ ክርስቲያን አገልጋዮች ይገኙበታል። ከነዚህም ባሻገር እድሜያቸው በእጅጉ የገፋው የ87 ዓመቱ አዛውንት አቶ እጅጉ ባየህ ተገኝ እና የ90 ዓመቱ አዛውንት አቶ ለመና ቦጋለ ጀንበር አንዳችም የህግ ጥሰት ሳይገኝባቸው ከእስር ቤት ወለል ጋር ተላምደው እንዲኖሩ ተፈርዶባቸዋል። እነዚህ አርሶ አደሮች እያንዳንዳቸው ከ6 እስከ 7 ልጆች የሚያስተዳድሩ ሲሆን አሁን ላይ የእርሻ ጊዜ ቢሆንም የሚያርስላቸውን በማጣታቸው ቤተሰቦቻቸው ለከፍተኛ ኢኮኖሚያዊና ማህበራዊ ቀውስ ተጋልጠዋል ሲል ዘሀበሻ ዘግቧል። የታሳሪዎች የህግ ሂደት ሙሉ በሙሉ የተቋረጠና የዜጎች የመሰማት መብት የነፈገ ነው። መጀመሪያ ላይ ለ14 እና ለ29 ቀናት ያህል ፍርድ ቤት ቢቀርቡም በአሁኑ ሰዓት ግን አንዳችም ክስ ሳይመሰረትባቸውና የፍርድ ቤት ቀጠሮ ሳይሰጣቸው በግልገል በለስ ማረሚያ ቤት ውስጥ ዝም ብለው እንዲቀመጡ ተገደዋል። ዜጎች መብታቸው ህጋዊ መንገድ ለማስከበር ያደረጉት ጥረት በተቋማት መዳከምና ኃላፊነት በመሸሽ ምክንያት መና ሆኗል። ነዋሪዎች ጉዳዩን ወደ ሰብአዊ መብት ኮሚሽን ወስደው ያመለከቱ ቢሆንም ኮሚሽኑ ጉዳዩ ከአቅሙ በላይ እንደሆነበት በመግለጽ እጁን ሰብስቧል። የፌዴራል ፖሊስ ወንጀል ምርመራ ቢሮም በተመሳሳይ እኛን አይመለከተንም በማለት ጉዳዩን ወደ ጎን ገፍቶታል። ይህ ሁኔታ በሀገሪቱ ውስጥ ዜጎች በመንግስት የጸጥታ መዋቅር ስር ያለምንም ጥያቄ የሚንገላቱበት አሰራር መስፋትን የሚያመለክት በመሆኑ የሚዲያ ተቋማትና ዓለም አቀፍ ማህበረሰብ ድምፅ አልባ ለሆኑት አዛውንቶችና አርሶ አደሮች መከታ እንዲሆኑ የአካባቢ ነዋሪዎች አሳሳቢ ጥሪያቸውን አስተላልፈዋል። ህወሓት ከመቀሌ ጓዙን ጠቅልሎ ወጣ። ያደቆነ ሰይጣን ሳያቀስስ አይተውም ይላል አበው ሲተርቱ።
ህወሓት የፕሪቶሪያ ስምምነትን በመጣስ በጉልበት ዶክተር ደብረጽዮን ገብረሚካኤልን ፕሬዝዳንት አድርጎ በፌደራል መንግስት የተሾሙትን ጀነራል ታደሰ ወረደን የቁም እስረኛ አድርጎ ስልጣን ላይ ከተፈናጠጠ ውሎ አድሯል። ይህ ቡድን የተቀመጠበት የስልጣን ዙፋን ህጋዊ አለመሆኑን ቢያውቅም ወደ ስልጣን የመጣ ነው የትግራይ ህዝብን ከጥፋት ለመታደግ ነው፣ ህዝቡን ከተቃጣበት አደጋ ለመከላከል ሁነኛ መፍትሄ እኛ ህወሓቶች ብቻ ነን እያለ ነው። ይህን ታላቅ ህዝብ ከውርደትና ከመጥፋት የማዳን ተልዕኮ በተገቢው መንገድ እንወጣለን እያለ ይገኛል። ይሁን እንጂ ከመንግስትም ይሁን በትግራይ ህዝብ ስም ከሚንቀሳቀሱ ሌሎች ተቃዋሚ ፖለቲካ ፓርቲዎች ተቃውሞ ገጥሞታል። በዚህ ምክንያት ፌደራል መንግስት ጥቃት ሊሰነዝርብኝ ይችላል ብሎ የሰጋው ህወሓት መቀሌን ለቆ ዋና ጽሕፈት ቤቱን ወደ አክሱም አዛውሯል። አክሱም የሄደበት ምክንያት መንግስት ጨክኖ ቅርስ ያለበትን ከተማ አይመታም፣ በቅርስ ዓለም አቀፍ ቅርስ ምክንያት እንድናለን የሚል የተሳሳተ ግምት በመያዝ መሆኑ ተገልጿል። ሌላው ደግሞ ገፍቶ ጦርነቱ ቢፈጠርና ለመመታት አደጋ ውስጥ ብንወድቅ እንኳ አክሱም ካላት ስትራቴጂካዊ ጠቀሜታ አኳያ ወደ ኤርትራ ለማፈግፈግ ምቹ ከተማ ናት የሚል ስሌት እንደሆነ የውስጥ አዋቂዎች ይገልጻሉ። ይህ በእንዲህ እንዳለ ዶክተር ደብረጽዮን በሰጡት መግለጫ ወደፊት ከመጓዝ የሚያቆምን የለም አሉ። ዲያስፖራ የህወሓት ደጋፊዎች በአሜሪካ ስቴት ዲፓርትመንት ፊት ለፊት ጦርነትን በማውገዝ ለህወሓት ያላቸውን ድጋፍ ገልጸዋል። ፌደራል መንግስት ህወሓት ላይ ጦርነት እንዳያነሳ አሳስበዋል። የመከላከያ አባላት ድምጻችን ይሰማ በማለት በቢሾፍቱ ሰላማዊ ሰልፍ ወጡ። ከኦሮሚያ ክልል ተመልምለው የመከላከያ አባል በመሆን ጦርነት ላይ ተሳትፈው ልዩ የአካል ጉዳት ደርሶባቸው የቆዩት የመከላከያ አባላት አሁን ግን ለደረሰባቸው ጉዳት ምንም አይነት ካሳ አላገኘንም፣ ተረስተናል፣ እየራበን ነው በማለት በቢሾፍቱ ከተማ አደባባይ ወጥተው ብሶታቸውን አሰምተዋል። ከሰልፈኞቹ አብዛኞቹ እግራቸውን ያጡ፣ እጆቻቸውን ያጡ፣ ሁለት አይን የተጎዱና ሌሎችም የአካል ጉዳት የደረሰባቸው የስነ ልቦና ጉዳት የደረሰባቸው በጦርነት ውስጥ የተጎዱ ሲሆኑ መንግስት እስከዛሬ ምንም አይነት ድጋፍ አላደረገንም፣ የአካል ጉዳት ካሳም አልሰጠንም በማለት የኦሮሚያ ክልላዊ መንግስት ይስማን፣ ጥያቄያችንን ይመልስ በማለት ብሶታቸውን እየገለጹ ይገኛሉ ሲሉ የቢሾፍቱ ከተማ እና የመረጃ ምንጮቻችን ገልጸውልናል። የፋኖ ኃይሎች ዛሬም ከባድ ውጊያ ሲያደርጉ ውለዋል። በምዕራብ ጎንደር ነጋዴ ባህር እና መተማ ግንባሮች ከመንግስት ጥምር ኃይሎች ጋር መጠነ ሰፊ ውጊያ ሲያደርጉ ውለዋል። በዚህ ውጊያ ፋኖ ድል አግኝተናል እያለ ነው። የትጥቅና የሰብአዊ ኃይል ምርኮም አግኝተናል በማለት ገልጿል። በዚያ ውጊያ መከላከያ ኃይሉን ወደ ኋላ አውጥቶ ወደ ገንዳ ውሃ ተመልሰዋል በማለት ተገልጿል። ይህ በእንዲህ እንዳለ በአዲስ ዘመንና ማክሰኝት ግንባሮች ከባድ ትንቅንቅ ሲደረግ ውሏል ተባለ። ዶክተር ደብረጽዮን ለሳውዲ አረቢያ ተማጽኖ አቀረቡ። ዶክተር ደብረጽዮን በሳውዲ አረቢያ ሞት አደጋ ውስጥ ላሉ የትግራይ ተወላጆች ምህረት እንዲደረግላቸው ተማጸኑ። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን አልሳዑዲ በጻፉት ይፋዊ ደብዳቤ የሞት ፍርድ የተፈረደባቸው ወገኖች ምህረት እንዲደረግላቸው ተማጽነዋል። በሳውዲ አረቢያ በመቶዎች የሚቆጠሩ የትግራይ ተወላጆች የሞት ፍርድ የተፈረደባቸው መሆናቸው የገለጹት ደብረጽዮን ስደተኞች ወንጀለኛ ሳይሆኑ በትግራይ በተፈጠረው አውዳሚ ጦርነትና ሰብአዊ ቀውስ ህይወታቸውን ለማዳን በአማራጭ ወደ ሳውዲ አረቢያ የተሰደዱ መሆናቸውን በደብዳቤ አረጋግጠዋል። የሞት ፍርድ ለተወሰነባቸው ስደተኞች የሳውዲ አረቢያ መንግስት ምህረት እንዲያደርግላቸውና ከሌሎችም አስከፊ እርምጃዎች እንዲጠብቃቸው በደብዳቤ የተመላከተ ሲሆን ዜጎች በምህረት መለቀቅ በሁለቱም ህዝቦች ያለው ታሪካዊ ግንኙነት የበለጠ እንደሚያጠናክር አመልክቷል በማለት ዘሀበሻ ዘግቧል። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። በሌላ አዲስ መረጃ እስክንገናኝ ሰናይ ጊዜ